ባክሻት ለጣጣጥበት ወደዛ ይጭ ቻማታ እንዴ እንዴ እሺ ልቀቂኝ። ምንም አታስረዳት። እሺ ልቀቂኝ። እንዴ በእናትህ ዮኒ ነው መሳሳም ነው። አንተ ለኔ ስሜት አትጨነቅም ነው። እኔ እዚህ ጋር እንደ ሐውልት አቁመኸኝ እዚህ ፍራድ ወላሂ በጣም ነው የምታስጠላው። በጣም ሰላም 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 ሰላም። ውድና የተከበራችሁ የኛ እንቁ ቤተሰቦች እንዴት ናችሁልን? ምን ነው ይሁጂ ያውራ አይ ደህና አይደለሽ ነኝ። እየሄድክ እሺ። እንዴት ናችሁ የኛ ውድ ቤተሰቦች? ምን እንዳስከፋት አላውቅም። ተከፍታለች። አልከፋኝም። ኧረ እኔ ያስታውቅብሻል እኮ ተከፍተሻል። ወላሂ አልከፋኝም። ምን ነው የሚከፋኝ? እኔ እንጃ የፈራሽው ነገር አለ? አልከፋኝም። ደህና ነኝ። አትመስይም ነው ደህና። እንግዲህ ውድ ቤተሰቦቻችን እኛ ደህና ነን። ነገሮችን በቻልነው መጠን ቀለል ለማድረግ እየሞከርን ነው። ብዙ ነገሮች አሉ ልናወራቸው የማንችላቸው በጣም ብዙ ነገሮች። ግን ዛሬ እዚህ ቪዲዮ ላይ የተገኘንበት ትልቅ ምክንያት አለን። እኔ ነገሮች የጭቅጭቆች ምናምን በጣም ነው ያስጠሉ። ኒሃንንም ይኸው ገና እንደመጣች ነው ቪዲዮን የጀመርነው። ግን የሆነ ነገር ደስተኛ እንዳላረጋት የሆነ ነገር ነግሮኛልና እሱን ከቪዲዮ በኋላ መጨረሻ ላይ መጠይቃት ይሆናል። ብቻ ግን ያው ነገሮች ወደ ህግ ወይ ሆነ ወደ ፖሊስ ሌላ ነገር ውስጥ ምናምን ሳይገቡ አይቀርም ሳናቃቸው። ከዮኒ ብዙ ነገር ሰምቻለሁ። ከሱ አይደለም እሱ ደውሎ ብዙ ነገር ብሎኛል። አሁን ግን ያው ፌክ እንደሆነ አንደርስታንድ አድርጌያለሁ። ግን ዛሬ ምንም ይምጣ፣ ፖሊስም ይዞ ይምጣ፣ ጋርድም ይዞ ይምጣ፣ ዮኒን እዚህ እየጠበቅኩት። ትከላከያለሽ? ከፖሊስ ኧረ ለምን መከላከያ ይዞ ይመጣ? እኔ የለሁበትም። ትከላከይልኛለሽ? እሺ። ብቻ ግን ያው ሁኔታው እንደዛ ነው የሚመስለው። ጌም ይወዳል ልጁ አይደል? ያስታውቃል። የፊልም ወርነስ እኮ ሳይነግሩን ሲኒማ እናይ ነበር። ዓለም ሲኒማ እንደውም ምናልባት ዛሬ ቆንጆ ፊልም ታያላችሁ። ተከታታይ ነው ይሄ የሚቀጥል ይመስለኛል። እኔ ራሴ ተከታታይ ነገር ነው ሲጀምር። እኔም እንደዛ ነው የጠረጠርኩት። ብቻ ግን ያው ፖሊስ ይዞ ይምጣ ጋርድ ይዞ ይምጣ አላውቅም። እኔም እንደ ወንድ ልጅ እዚህ ጋር እየጠበቅኩት ነው። እዲ እናሳ በሚገባ ጋርዴን ይዤ አይ ትላንት መጣሽ በጥፊ ቶ በእናት ታት በለዘች። አይ በልዟል አለ እኮ ጣቷ። ተይ ወይ ያጋጥማል። ተናንሰሽ እንዳልሆነ አውቃለሁ። ለማንም አሉ ጀና ነሳም ቃል በቂ እንደዛ አስባን። ብቻ ግን አይገባም ነበር እዛ ሁሉ ጦርነት ውስጥ መግባት አያስፈልግም ነበረ። ዛሬ ደግሞ እኔ በተለየ ሁኔታ ልደበደብ አይታወቅም። ገባችሁ አይደል? አይ ዛሬ እንኳን ልንደበድብ ነው የሚመስለው አጠባበቃችን። እኔ ነገሮችን ባይዜ ኦኬ ጋፈጣሉ፣ ምንም ችግር የለብኝም። ባይዜ ናቅ አድርጌ ትቼው እንጂ ሲጀመር ማንንም ተቆጥቼ ምናምን ማባረው ልጅ ነውና መጥቷል። እኔ የታንፋሽ እሺ እባክህ ሰላም እንዴ ነው? አይ የፊልም ርዕሱን ልነግርህ ነው የወጣው። ምንድን ነው? ዛሬ ለቁም ነገር ነው የመጣሁት። ለቁም ነገር ነው የመጣሁት። አንተም ፈልግሽ ነበር የመጣሁት አልሽ። ዛሬ ደግሞ ወገቤ ተሰብሯል ይልህ ነው። ሁሌም ትኖራለች ከጎኔ። በዚህ ምን ነው ደህና? ኦኬ ደህና ብቻህን አይደለም የጠበቅኩ። በዚህ ግድንግድ ሰዎችን አውር ደግሞ ፖሊስ እንደዛ አትከው እንደዛ ታመጣጥ እንደዛ ማለት አንተ አልመጣም
ለማንኛውም ለቁም ነገር ነው የፈለኩ ዛሬ ምን ነገር አለ እና ምንድነው ነገር የመጣሁት ዛሬ መሰለ እስከዛሬ ያለውን ነገር የተፈጠረውን ድራማ ትናንትም ማስደበደብከኝ ያልኩት ታውቂ ነው። እኔ ነግሬሻለሁ እኮ ምን አልከኝ? ትናንትም ማስደበደብከኝ ያልኩት ታውቂ ነው እኮ። ለምን ምን ያደርግልሃል? ምንድነው የሴት ድራማ የምትሰራው? ቆይ አንተ ምን ያደርግልሃል? አታስብም? ችግር ምን ያደርግልሃል? ጀስት በቃ አንተና ሄርሞንን ያለው ነገር አለ አይደል? ትንሽ መንገጫገጭ ነበረ ሁለታችሁ ማለት እናንተ በቃ አብረ በእንድጉዳት ከዚህ በላይ ስላልፈለኩ ነበረ። ምን አመጣው መጉዳት? ትናንትና ተደበደብክ ያልኩት እሷ ላንተ ያለ ነገር እንዲቀንስና ካንተ እንድርቅ ስለፈለኩ እኮ። አልተደበደብኩም። ውሸት ነበር። አልተደበደብኩም። ደህና ነኝ። እና አሁን ይሄ ሁላ የምታወራው ነገር እንዴት እንመናውንስ ታዲያ? አይ አሁንም ድራማ ተከታታይ ይሆናል ይሄ ፊልም። ይቅርታ ከሱ ጋር ላውራ ነው የመጡት። አይ ዮኒ ምን መሰለህ፣ ልክ ናት። ቁም ነገር እያወራህ እንደሆነ እየዋሻህን እንደሆነ ፊልም እየሰራህ እንዳልሆነ ምንም ማረጋገጫ የለንም። ሰው ግልጹን ንገረን ስለ እኮ በቃ አሁን ያለ ምክንያት እንዲህ ልታረጋ አትችልም። ሰው ሄርሞንን ታፈቅራታለህ፣ ግልጹን ንገረን አለቀ እንጂ እናንተ ምናምን አያስፈልግም። ሄርሞንን አላፈቅራትም። ለኔ ሄርሞን ድሮ ነው ማውቃት። ከጓደኛዬ ነች፣ ቤስት ፍሬንድ ነች። እንዲህ ስትሆን በቃ ስትጎዳ ማየት አልፈልግም። ምን ማለት ነው መጎዳት? ማን ጎጂ ማን ነው? በቃ ካንተ ጋር ያለው ነገር ጥሩ አልነበረም ምናምን የሆነ ብቻ ችግሮች ነበሩ። አሁን ማብራራት አልችልም። ዮኒ ማመን አንችልም። በቃ በፋሻ ተጠቀለልክ። ዛሬ ደግሞ ላስታርቃችሁ በቃ ትናንትና እንትን ያልኩት የታሸኩት ምናምን ድራማ ነው ከሷ ከሄርሞን ጋር። እሺ ይሄው ሌላ ድራማ ነው ዮኒ። የገባህ ማለት እጅስ እንዴት ይታል? ቁስልስ ማለት እንዴት ለቀቀ? ዮኒ ምንድነው የምትቀልዱት? አንዴ ላውራህና አይደለም። ምንድነው የምትቀልዱት? ምን አይነት ቀልድ ነው? አሁን ቁም ነገር ለቁም ነገር አይደለም። አይ ምንድነው ጂስ ምናምን የምትባባሉት? ማለት እንዴት ነው? እኔ አልጠራኋትም ሄርሞን። እኔ ላውራ እኔ ነኝ የጠራኋት። እሺ ምንድነው? አይደለም ዮኒ ሰው ለማጣላት እንደዚህ ያሞክር ነው ወይ ለመፍታት አልገባንም። ማስረዳት አንድ ሺ ላውራ ንገራት። ምንድነው ጂስ ምናምን የምትባባሉት? ንገራት ማለት ዮኒ አልገባኝም። እንዴት ነው እንዴት ነው የተሻለ? አልገባኝም። ላስረዳችሁ። ተረጋጉ። ሄርሞንም አታውቅም ይሄን እንደተፈጠረ። እሺ ዮኒ አሁን አንዴ ላስረዳ። እኔ እንደ ወንድ ልጅ ሪስፔክት ስላደረኩ እሺ አዳምጠው እስቲ። ሌላም ፓርቲ እሺ አንዴ ላስረዳችሁ። ምንድነው እኔ ነገሮችን ለመፍታት እየሞከርኩ ነው። ምንድነው የምትፈታው? ትናንትና ታሸኩ ያልኩሽ እጂን ታስሬ የመጣሁት እኔ አንቺን ጥሩ ነገር እያደረገ ስላልነበረ ያለ መንገጫገጭና ስለነበረ እሱን ለመፍታት አንቺ ከሱ ጋር እንድርቂ ማለት ነው። ገባሽ አይደል? ማለት ሄርሞን ከኔ እንድትርቅ ማለት ይሁን ግልጽ አድርገልን። በእናትህ ሄርሞን ካንተ እንድትርቅ ፈልግ ነበረ። ምንድነው? በቃ ሄርሞን ለኔ ጓደኛዬ ነሽ ከድሮ ጀምሮ። በቃ ከባንተ እንደዚህ ስትሆን እባክሽ ልጨርስ። አታቋጭኝ ወይ አይሻልም? ዮኒ በሲሪየስ እውነቱን ንገረን እኮ ግልጹን ንገረን። ከኔ የምትርቅበት ከኔ እንድትርቅ የምትፈልገው ለምን? ያለ የተፈጠረው ነገር እኔ ድጋሚ መድገም አይጠበቅብኝም። ፉፉ እባክህ እንትን አበለኝ። እኔ ለነገሮችን ለማረጋጋት ነው። ተረጋጋና አዋራኝ። አንዱ እንዴ አክብሬ ነው መጥቼ ጠርቼ እያዋራሉት እና ደግሞ እሷ እንደምመጣ አላውቅም ነበር። ትናንትና አየነው እኮ አከባበራችሁን ትናንት አየነው። ገባ አይደለ? አንተ ኦኬ። እና ትናንትና ጂን እንደዛ አድርጌ የመጣሁት ፉፉ አንቺ ላይ የነበረው ነገር ጥሩ አይደለም። የነበራችሁ ነገር እሱን ለመፍታት ነበረ የሞከርኩት። በቃ አንቺና እሱን ለማራራቅ ነበር የሞከርኩት እና አሁን ደግሞ ሳስበው በቃ ለአንቺንም ሳይሽ ለሱ ያለሽ ነገር ሊቀንስ አልቻለም። ከዛ ደግሞ እንደ ድሯችሁ እንድትሆኑ ፈልጋለሁ። ትናንት ያደረኩት ነገር ትክክል አይደለም። እንደ ድሯችሁ ማለት እና አንዴ ልጨርስ እኮ አስረዳኝ። ማለት አልገባንም። እንደ ድሯችሁ መሆን ፈልጋለሁ እኮ ማለት ዮኒ ግልጽ እያደረክልኝ ልጨርስና ታውራለች። ትናንትና ያለውን ነገር እንዳለ በጠቅላላ የሰሩት እኔ እጄን ተሰብሬያለሁ እና ያልኩት አንቺ ከሱ እንድርቂ ስለምፈልግ ነበር። እና ባንዴ ሐሳብ ለምን ቀየርክ? አልገባኝም። ይሁላ ድራማ ለምን አስፈለገ? ትክክል አይደለም። ሳይሽ አንቺም ለሱ ጋር ያለው ነገር በቃ ምንም ትክክል ሊሆንልኝ አልቻለም።
ማመክሮ ለቀቀ ምንድነው ዮኒ? ምን እና ፉፉ በቃ አሁን ያለውን ነገር እንፍታና እኔ ቢያንስ ለነሱ ከመንገር በፊት እኩል ከመንገር ቢያንስ ለኔ እንኳን ቀድማ አትነግረኝም? እነሱ ጋር እኔ መምጣት አልፈልግም ነበር መጀመሪያ አትነግረኝም? አሁን ያለውን ነገር እኩል ነገር ሌላ ድራማው ነው ይታያል። ጠብቅ እሺ ዮኒ። አይ ዮኒ ኖ ተዋት። እሷ ምናምን እያልክ እኔን ዲስሪስፔክት እያደረክ እሱን ለማስታረቅ አትሞክር። ገባህ አይደል? አክብሬሽ ማውራሽ ከሱ ጋር ስለጠረስ ከሱ ጋር ስለመጣሽ ነው ሊያዝ ባታከብረኝም ነው እኔ ችግር የለብኝም። አክብረኝም አልልህም። ገባህ አይደል? አከበርክኝ አላከበርክኝም የኔ ጉዳይ አይደለም እሱ። ኧረ ዝም በይ በቃ አይመለከትሽም። ዝም በይ እንጂ ግን ሌላ ድራማ ባትሰሩ አሪፍ ነው። እኔ እናንተ ጋር ያለው ነገር በቃ እንድንታረቅ ፈልጋለሁ። ሰላም ፒስ እንድንፈጥር ፈልጋለሁ። ከዛ ደግሞ ከሄርሞን ጋር ያላችሁ ነገርም እንደዚህ እንዲቀጥል አልፈልግም። እንድትታረቁ ፈልጋለሁ። ሰላም እንድትወርዱ ፈልጋለሁ። ያ ሽማግሌ የወንድ ልጅ ጸባ እንዴ ነው? ችግር የለብኝም ካንተ ጋር አሁንም እንዲህ እንኳን ኢትሶኪ ታርቀን እንኳን ነገ የሆነ መጥፎ ነገር አደርጋለሁ ብለህ ብታስብ ችግር የለብኝም እኔ ጋር ገብቷል። እንደ ወንድ ልጅ ካንተ ጋር መፍታት ያለብኝን ነገር እፈታለሁ። ከዛ ባለፈ ግን ማለት ነው በድጋሚ እኔ ላይ ድራማ እየሰራ ከሆነ ይሁን እስከዛሬ ዝም ብያለሁ። ድጋሚ ዝም አለኝ። እስከዛሬ ዝም ያልኩ በጣም የሆነ ይሄ መጣላት የሆነ ነገር ምናምን ስለሰለቸኝ ካንተ ጋር የተለየ ችግር ስለሌለብኝ ኢትስ ኦኬ ካንተ ጋር ያለኝን ችግር ፈታለሁ። ከዛ ባለፈ ግን ሌሎች ነገሮች ድራማ ሊሆኑ ስለሚችሉ ችግር የለም አልፈልጋቸውም። ሄርሞንም አሁን ካንተ እኩል ነው የትናንትናውን እየነገርኳት ያለችው እያወቀች ያለችው እና ድራማ አይደለም። እሷም ቢሆን ከሷ ኋላ ነው የምታውቃት አሁን የመጣችው። እሱ ማንም የሚመለከተው ነገር አይደለም። ስለሱ የማውራት መብት የለህም። አዎ ግን በቃ ዞሮ እሱ ሄርሞን እናድርገህ እሷን እንደዚህ አይሆን ኖ ይሄ እኔ ማንንም ገፍቼ አላውቅም። ማንንም አርቄ አላውቅም። ራሷ በፍላጎቷ ነው የራቀችው ወደ አንተ ሄደችው። ከዚህ በኋላ ምንም ግልጽ ከሆነ የሰራችሁት ነገር ከዚህ በኋላ ካንተ ጋር ነው መቀጠለው ያለች እሷ ናት። ሰው እኔ ገፍቻት እንዳልሆነ ግልጽ አለቀ። ስለዚህ ይሁን የሌላው ነገር ይቀር ኦኬ ካንቺ ጋር ያለው አው ግን እኔ ልትታረቁ ደስ ይላል። አስፈልግ ካንተ ጋር ታርቃለህ አይደለም ሄርሚ እንትን በሉና ታረቁ ነው እንድትታረቁ ደስ ይላል። ያው አንተም ደስ ይላል ሄርሚም ያው ያለው ነገር በንፈታ ደስ ይላል። ይሁን እሷም ብለህ ከሆነ ችግር የለም። እሷ ምንም እንዳልሆነች አይ ነው አውቃለሁ። አይመለከትህም ይሁን ስለሱ የሞረት አይመለከተኝም ግን እንዳልሆነች አውቃለሁ። ያኔ እናቴ በሚያውቁ ነገር ነው እኔ ብቻ አይደለም እሱም ራሱ ልብ ውስጥ ያውቀዋል። አትለኝም ዮኒ የማይመለከት ነገር ካንተ ጋር ታረቅን በቃ ኦፍ ኮርስ ግን በቃ ቢሆንም እኔ ደስ እኔ ስለ እንደ ወንድ ልጅ በቃ እኔ ደስ እንዲለኝ አንተ ደስ እንዲለህ እኔ ደስ የሚለኝን ነገር ላደርግ አልችልም። ድራማ ልሰራ አልችልም እንዳንተ ዮኒ ምንድነው የምትለኝ? እንዴ ድራማ ስራ ልትለኝ ነው? በግድ ድራማ ስራ አይደለም። በቃ ያለውን ነገር እንደድሮ በመልሱት ደስ ይለኛል። በኔ ምክንያት አሁን እኔም በኔ ምክንያት ነው እንጂ ብቻ መታ ብታዋራህ ኖሮ ያን ጊዜ ምንም አይፈጠርም። ስለዚህ በኔ ምክንያት እንድትጣላችሁ በኔ ምክንያት እንድታረቁ ፈልጋለሁ። በአንተ ምክንያት አይደለም የተጣላ ነው ዮኒ። መጀመሪያ ራሷ እኮ ነች አይደል እንደሄደች እሱ አይደለም ትናገረኛለህ እንትን ያለ ምንድነው የመጀመሪያ ጊዜ እኔን ይዛ መታ ትንባትን ኖሮ አንተም እንደዚህ ሌላ ነገር አትፈጥርም ነበረ። ያለው ነገር ለሁለት ተወሮ ነው ይዛንም የሚፈታ ነገር ነበር። ያን ያህል የተጋነነ ትልቅ የሰፋ ነገር አልነበረም። እሺ አይ እንትን ነው ዮኒ በቃ ሙቪ ከሆነ ችግር የለም። መታረቅ ከሆነ ሱቂ ታሪክ ያለው ሙቪ አይደለም። እንደዚህ ሲሆን በስርዓት ሄር አይ ደስ እንዲለኝ እንደዚህ ወጥቶ በእኔ ምክንያት የተጠላችሁት በእኔ ምክንያት ታረቁና በቃ እኔም ደስ ይበለኝና እኔም ወደ ድራማ ምናምን አይደለም። አሁን ሳንት የተፈጠረው እሷም አታውቅም፣ አንተም አታውቅም፣ እሷም አታውቅም። ባኒ ያረኩት ነገር ነው ልክ አይደለም፣ ልክ አልነበረም። ትናንትና ያረኩት ነገር ትክክል ስላልሆነ ተሰምቶኝ ደውዬ ልቀጥርሽ ዛሬ ላወራህ መጥቻለሁ። ስለዚህ አንተም ደስ እንዲል እና ሁሉም ነገር ማለት ነው ታውቃለህ እሷ ምንም እንዳልሆነች አውቃለሁ። አንተም ስለሷ አታውራ በቃ ጨረስክ እኮ አይኑ ገብቶኛል። በቃ እሺ እኔ በእናትህ አታስጨንቀኝ። ከጨረሳችሁ መሄድ ትችላለህ። ታረቁና እንትን በሉ ያለውን ነገር ፍቱ።
እንትን ትይላችኋለሽ። ይቅርታ ብቻችሁን ያው ዞር እንበላችሁ። አይመለከትም ስለሱ። አንተ አይደለም የምነግረኝ እንጂ ከፈለክ ብቻቸው ምን አንተ ነው የምነግረኝ? እና አንዴ እባክሽ ሁለታችንን እንድላችሁና ያው ዮኒ መሄድ ያው ድሮም እንደምትያችሁ ናቸው። ኖ ስለመሄድ አንተ አይደለም የምነግረኝ። ያቸው አትያቸው አይደለም አንተ አይደለም የምነግረኝ። ገባህ አይደለ? እንድላችሁና አንተ አይደለም የምነግረኝ። እባክሽ ሪስፔክት አድርገሽ አክብሬሽ ማውራት አንተ ሪስፔክት ስታደርገኝ ነው እኔ ሪስፔክት የማደርገው። ገባህ አይደለ? ያ ትናንትና እንደዛ ያንቋሽሽኝ እንትን ያለ ሰው ዛሬ መጥቶ እንዲህ በቃ ትህትና በሞላው ነገር ሲያወራኝ ሰው በቃ ችግር የለም ዮኒ ይሁን ከነው ግን አልገባኝም። የምር ችግር የለም ዮኒ አያስፈልግም። በቃ ዮኒ ችግር አያስፈልግም። ዮኒ ለኔ ሳትነግረኝ መደብደበክ እንደዚህ መሆኑ ምናምን ባላቅም እኔ ደግሞ የምር መስለኛው ብዙ ነገር ተናግሬ ነበር ምናምንና ማለቴ እንዳስደበርኩት ምናምን እኮ አውቃለሁ። ማርያምን በጣም ይቅርታ። እኔ እንደዛም ያደረኩት ምናምን ስለምወድህ ነው እንጂ ከክፋት ምናምን አስቤ አይደለም። ዮኒን የሚያስገባውትኝ ደግሞ በቃ እዚህ ነገር ውስጥ እንዲገባ ያደረኩት ዮኒን እኔ ነኝ። ምክንያቱም ዮኒ ጓደኛዬ ነው፣ የረጅም ጊዜ ጓደኛዬ ነው። ምንም የለኝም ምናምን ከሱ ጋር ንጹህ ወንድሜ ነው። ግን ደግሞ በቃ የሆነ የማይሆን ነገር ውስጥ እንዲገባ እዚህ ነገር ውስጥ እንዲገባ ያደረኩት እኔ ነኝ እና ፉፉ በማርያም ይቅርታ። አስቀይሜሃለሁ እኮ የምር አውቃለሁ፣ አስደብሬሃለሁ፣ ብዙ የማይደረግ ነገር አድርጌያለሁ። ግን በቃ በጣም ይቅርታ። እኔ ሄርሚ በእናትሽ የፈለጋችሁትን ነገር ካደረጋችሁ በኋላ እንደ ቀልድ ይቅርታ አትጠይቁ። ማለት ሰው ልጅ ይከፋኛል፣ እከፋለሁ። ሰው ለምንድን ነው ያን ሁሉ ኖ በቃ አያስፈልግም። ሄርሚ እንትን ነው እኔ አልፈልግም እኮ አስቀይሜያለሁ እኮ አውቃለሁኝ። ግን በቃ ይቅርታ አድርግልኝ። በቃ እኔ እንዳስደበደብከው የተሻለ ነገር አድርገሽ ዛሬ ይቅርታ ማለት እኮ እንትን አይደለም። ይኸውልሽ የኔ እናት አንቺ ዝም በይ። ማላወራሽ ምናምን ነገር ከሱ ጋር ያለኝን ነገር ልጨርስ ብዬ ነው የመጣሁት እና እዚህ እንዳላችሁ ምናምንም እኔ አንቺ እንዳለሽም አላውቅም። ስመጣ አንቺ እንድትመጪ አላውቅም ነበር። በቃ አልመጣም ነበር። አይገርምሽም? ይኸውልሽ የኔ እናት ነው የመጣሁት ዮኒ ጠርቶኝ ነው የመጣሁት። ስመጣ ከእናንተ ጋር አገኘሁት አይደለ? ስለዚህ ምንድነው የምትይኝ? እሺ በቃ አያስፈልግም። ይኸውላችሁ እኔ እንደ ትላንቱ አይነት ነገርና አልፈልግም። በቃ ኢትስ ኦኬ ችግር የለም። እኮ ካንቺ ከሷ ጋር ምንም ነገር የለኝም። እስቲ ትላንት እንደሆኑት ይሁን። እስቲ ትላንት እንደሆናችሁት ሁኑ። ያቀስልስ አትበሉ። የሰው ልጅ በአንዴ መቀየር ይችላል እንዴ? ትላንትና እንደዛ ዝም በል። ትላንትና እንደዛ ድራማ እንዳልሰራ ዛሬ ይቅርታ ምናምን ያለው ነገር ይያይሽኝ እና ተዋክሽ ዮኒ እሺ በቃ አይ ፉፉ ያለውን ነገር ተረዳኑና እሺ በቃ ዮኒ ከጨረሳችሁ ሂዱ፣ ችግር የለም። ይቅርታ እያልኩ እኮ ነው። ይቅርታ አድርግላት። ትልቅነት ነው ይቅርታ። ግን በቃ ይቅርታ እንዳደርሽብን አንደርስልሽ። የኔ እናት አንቺን አይደለም ያወሩት፣ ካንቺ ጋር ምንም የለኝም። ሲጀመር ልቀቂው ደግሞ ከዛ ማለት ነው ምን ሆንክ? ያምሃል ያንተ ሄርሞን። እሺ አንዴ ልቀቂ ሄርሞን፣ ልቀቂ። እሺ ልቀቂ። ታያለች መጨከናከ እሺ ሄርሞን ልቀቂኝ አንዴ። እሺ ያው ልቀቂ ልቀቂኝ። ያው ቀፋታ በደንብ ቀፋታ ሄርሞን ልቀቂኝ ቀፋታ ያው አቀቀ ሳማት ጉንጫን ሳማት እንዴው ጉንጫን ሳማት ምንድን ነው እንዴ? እሺ ልቀቁኝ አንዴ። አይ እንደዚህ ነው ጨከነ። ምን እያረክ ነው? ሲጀመር ልቀቂው እንጂ ምንድን ነው? እሺ በቃ ይቅርታ አረክ እንዴ እንደዚህ አይደለም እንዴ? ቀፋታ ወይኔ ቀፋታ እንደው ቀፋታ ዮኒ እሺ ያው ልቀቂኝ። እሺ በጣም አሪፍ ነው። አንተ ተረቀ ድጋሚ ቀፋታ አንተ ኧረ ዮኒ ስነ ስርዓት ያዙ። ምን እሺ አንዴ ቀፋት ማለት እንዴ? እሺ ፏድ ምን እየሆንክ ነው? ሀውልት እኮ አይደለም። እሺ ገባህ አይደለም?
አንተ አይደለም ምን እዚህ ጋር የምቆመው ምን እያረክ ነው የምትተቃቀፈው ነው ፊት ለፊት እሺ ልክ በቃ አረ ዮኒሽ አይ ምንድነው የምትተቃቀፉት ነው ፊት እሺ አረ እኔ ቆይ ወይስ አይ ኒው እንደዛ አይደለም ልቀቂኝ እስቲ ካንዴ ወይኔ ፏድ አራት አስጨንቁኛ ኒው አንድ ላይ በጣም ነው ተስታም አረ ዮኒ ምን አይነት ቀልድ ነው ያስቀልድ በዚህ ይሁን አሁንም ነገሮች ላይ እንድጠራጠር እያረጋችሁ ማለት አትንካኝ ነው ወደዛ ሂድ ቆይ ምን እያንከ ነው አንተ ምን እያረክ ነው እኔ ፊት ለፊት አትወደኛኝ ሐውልት ነኝ እኔ እዚህ ጋር የምትተቃ አይ ምንድን ነኝ እኔ ስለራሴ ንገረኝ እስቲ የኔ እናት አይ አላዋራውክም እሺ አንዴ ሄርሞን በእናትሽ እኔ እንትኔን አይ በቃ እኔ እዚህ ጋር ጥቅም ያልታየኝም ገባህ አይደለ ምንም ጥቅም እየታየኝ አይደለም እኔን እዚህ ጋር ቆመህ መተቃቀፈህ ቆይ የኔ አላዋራችሁም እሱን ያዋራው ነበር ይጣሩ አያ ይዘህ ማምጣት ተቸገረ እንዴ አረ እሷ ትኖራለች በቃ እንዴ አይ አላሰብኩም ለእኔ እንድትነቋቁሩ ለአንዴና ለመጨረሻ ጊዜ እንዳታናግሩ ገባህ አይደለ ሁለትሽም እንዳታናግሪኝ እሱን ነው እያዋራሁት በቃ ያንቺን ዛቻ ፈርቼ አይደለም የኔ ናት ልታስረዳኝ ትችላለህ ምንም አያስረዳሽም አታስረዳሽ እንዴ እሺ ልቀቂኝ ምንም አታስረዳሽ እሺ ልቀቂኝ እንዴ በእናትህ ዮኒ አይ የማስረዳት ግድ የለብም ዮኒ በእናትህ የማስረዳት ልቀቁኝ እሺ እንዴ ልቀቂኝ እኔ ማንንም ማስከፋት አልፈልግም ነይ ኒኮ ኒሃ አትንካኝ ፏድ አትንካኝ እንዳነካኝ ፏድ ማብራ ማስረዳት ከይተበቃ አይመለከትም አንዴ ከሷ ጋር ያለው ነገር ጨርስና እኔ ልሂድ ክብርህን እንዳልነካ ካልፈለክ ማለት ነው አይመለከትም አንዴ ይቅርታ አላስተካክል አይመለከትህም ምንድነው አንቺ እሱና እሷ እኔና እሱ ነን እያወራን ያለነው አይመለከትህም ይቅርታ እባክሽ አንዴ ደውራ እናቴ እንዳታናግሪ አንቺ ጋር ጨርሻለሁ እኔ እሱና ክብሬ ነው ዝም ያልኩሽ ሴትዮ ፏድ ምን እያረክ ነው አንዴ ላውራ እኔ እንትን ብዬኝ ነው እባክሽ አትለጣጠፍበት ወደዛ ሂድ ቻማታ እንዴ ሚሃን አቤት ምንድነው የምታረገው እንዴት እንደምታምር ለቀቂው ያራ ፏድ እንዳነካኝ ታች አትይጂ ደግሞ እንደማረብ ናፍቀኝ አትይጂ እንደው ጥብቅ አስመኝ ሳሙኝ ናፍቀኝ ምን ችግር ከናደብኛል ግን ደግሞ ሳሙኝ በቃ ሳሙኝ ለቀቂው ምንድነው አንተ ያመሃል እንዴ አንተ ምንድነው እኔ እዚህ ጋር ልቀቀኝ ባካ አንተ ደግሞ ምንድነው እኔ እዚህ ጋር ቆሜ የምትተቃቀፈው በጣም ታሳፍራለህ እሺ ፏድ ምንድነው የምትለኝ አቤት ምንድነው በቃ ለመታረቅ ምን እያደረክ ነው እና መታረቅ መተቃቀፍ ነው መሳሳም ነው አንተ ለኔ ስሜት አትጨነቅም ነው እኔ እዚህ ጋር እንደ ሐውልት አቁመኸኝ እዚህ ፏድ ወላሂ በጣም ነው የምታስጠላው በጣም እንዳልጠበቅኩህም ነበር ገባህ አይደል ኒሃን ይቅርታ ምን ሆነ ይቅርታ ማስከፋት አልፈልግም አስከፋኝ በኋላማ ማስከፋት አልፈልግም ማለት ነው አይደል ሰው ከወዳጅ ርቆ ሲኖር ያለ ዘመን ይቆረቁረዋል የሄደበት መንገድ ሰርቼ ማደሬን ሰው መግባባቴ ዘዴ ፈጠረ ለብቸኝነቴ እንደ ተልባ ስፍር ወዳሸርተት ካለ ምን ሊበጀው ልቤ ስለሰዋለለ ያሰብኩት ያለምኩት መች ሆነ የጠረጠርኩት ልጌን ያልፈጠርኩትም እሱ መለየት